ሃሌሉያ። ዛሬ እንግዲህ ከምዕራፍ 22 23 24 ድረስ ያለውን የምንጠቀልልበት ቀን ነው። የኢያሱ መጽሐፍ በጣም አስገራሚ መጽሐፍ ነው አይደለ? በጣም የተወደደ መጽሐፍ ነው። ነገሩ ምን ያልተወደደ አለ? በሁሉም ውስጥ መድህናችንን እያየን ጌታን እየወደድን ስራውን እያደነቅን የእግዚአብሔርን የአርክቴክትነት ሙያ እያየን አይደለ? ኢየሱስን እንዴት አድርጎ እንደሚቀርጸው እንደነበረ እንዴት አድርጎ እንደሚስለው ከዘፍጥረት ጀምሮ እንዴት አድርጎ ኢየሱስን እየሳለ እስከዚህ ድረስ እንዳመጣ በእያንዳንዱ መጽሐፍ ውስጥ የእግዚአብሔርን ስራ አዲሱን ኪዳን ሊመጣ ያለውን ተስፋ ኢየሱስን እያየን እግዚአብሔርን እያመሰገንን መተናል። ሁሉን እየወደድን ጌታ ስሙ ይባረክ። አሁን ዛሬ ኢያሱን እንጠቀልላለን። ኢያሱ ምዕራፍ 22 ላይ ስንጀምር እንግዲህ የሮቤል የጋድና የምናሴ ነገድ እኩሌታ ወንድሞቻቸው ርስታቸውን እንዲወርሱ ሙሴ ቃል ባስገባቸው መሰረት ካስታወሳችሁ ከዮርዳኖስ ወዲያ ባለው ሀገር ብዙ ከብቶች ስለነበራቸውና ስፍራውም ከብቶችን ለማሰማራት እጅግ የተመቸ ስለነበረ በቃ እኛ እዚሁ ለባሪያዎች እዚሁ ርስትን ስጠን ብለው ሲጠይቁት ሙሴ እንደውም ተቆጣቸው። ምን ማለታችሁ ነው? የወንድሞቻችሁን ልብ የምታደክሙት? እናንተ እኮ እዚህ መቅረታችሁ የእናንተ መቅረት ብቻ አይደለም፣ በእናንተ መቅረት የወንድሞቻችሁ ልብ ይዝላል። ወንድሞቻችሁ እግዚአብሔር ያየላቸውን ስፍራ ሳይወርሱ እንዴት እናንተ ንቅር ትላላችሁ ብሎ ተቆጣቸው። ጥሩ ማሰማሪያ ቦታ ስለታየ አይቆምም ብለናል አይደለም? ጥሩ ማሰማሪያ ስላዩ ለበጎቻቸው የሚመች ቦታ ስላዩ እንቆማለን ሲሉ ሙሴ ሲቆጣቸው ምን አሉ? አይ እንደዛ አይደለም የምናደርገው፣ አብረን እንሻገራለን። እዚህ ሴቶቻችንን፣ ልጆቻችንን፣ ከብቶቻችንን ከዮርዳኖስ ወዲህ እንተውና ከህዝቡ ጋር አብረን ተሻግረን በቃ ዊል ሜክ ሹር ወንድሞቻችን ሁሉም ርስታቸውን እንደወረሱ ከነሱ ጋር አብረን ተዋግተን ተሰልፈን ርስታቸውን 9 ነገድ ከግማሽ የሆነው የእስራኤል ነገድ ርስቱን ከወረሰ በኋላ ነው የምንመለሰው ብለው ለሙሴ ቃል በገቡለት መሰረት በታማኝነት ወንድሞቻቸውን ከረዷቸው በኋላ አሁን ወደ ርስታቸው እንዲመለሱ ሪሊዝ ያደርጋቸዋል ማለት ነው ኢያሱ። እና በታማኝነት ከረዷቸው በኋላ ኢያሱ መርቆ ያሰናብታቸዋል። እዚህ ምዕራፍ ላይ ማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ እንደዚህ የሚል ቃል እናገኛለን። ጌታውም ይላል፣ ጌታን የተናገረው፣ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። አያችሁ፣ ጌታ ታማኝና በጎ ባሪያ የሚላቸው የራሳቸውን ርስት በርትተው የወረሱትን ብቻ ሳይሆን ሌሎች እንዲወርሱ በታማኝነትና በመሰጠት የረዱ አገልጋዮችን ነው። በታማኝነት የምንሸለመው ስለ መድረሳችን አይደለም። በነገራችን ላይ እንደምንም ብለን ስለ መግባታችን አይደለም። አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ የምንባለው እንደምንም ብለን ጽዮን ስለደረስን አይደለም። ይልቁንም ሌሎች እንዲወርሱ ስለረዳን፣ ሌሎች እንዲወርሱ ስላገዝን፣ የወንድሞቻችንን መውረስ ስላረጋገጥን፣ ስለዚህ ታማኝ በጎ ባሪያ እንባላለን ማለት ነው። እነዚህን ታማኞች ኢያሱ በጣም መርቆ በጣም ባርኮ ሲያሰናብታቸው እናያለን። እና ጥሪያችን ወዳጆቼ እንደምንም ብሎ የመግባት ጥሪ አይደለም፣ ይልቁንም ተያይዞ የመግባት ነው ጥሪያችን። ወንድሞቻችን ርስታቸውን እስኪወርሱ የመርዳት ኃላፊነት ያለበት ነው ጥሪያችን። እንደምንም ብሎ ሰርቫይቫል አይደለም፣ ለሰርቫይቫል አልተጠራ ነው። ሰርቫይቭ ማድረግ አለብን። አዎ ቅድሚያ የምንሰጠው ለሰርቫይቫል ነው። ግን ደግሞ ጥሪያችን ለሰርቫይቫል ብቻ አይደለም፣ ወንድሞቻችንን ለማገዝ፣ ወንድሞቻችንን ለመርዳት፣ ሌሎች ከኛ ጋር ተያይዘው እንዲገቡ ለማድረግ። ሁሌ ነው አይደለም እንባባለው፣ ክርስትና ጥሎ መሄድ ሳይሆን ተያይዞ መግባት ነው። እጅ ለእጅ ተያይዞ ጽዮን መድረስ ነው ብለናል። የክርስትና ዋና ዓላማው እዛ ቁጥር 5 ላይ እንደዚህ ይላቸዋል ሲያሰናብታቸው፣ ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዝና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱም ጋር ትጠጉ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ እጅግ ተጠንቀቁ አለ። አያችሁ፣ እጅግ ተጠንቀቁ የሚለው ቃል እኔ በጣም ልቤን ያዘኝ። እጅግ ተጠንቀቁ። የተሰጠን ህይወት ለካ እጅግ ጥንቃቄ የሚያሻው ነው እንጂ በዘፈቀደ የሚኖር ህይወት አይደለም። ዝም ብሎ በቃ አንዴ ድኛለሁኝ፣ አንዴ ተቀብያለሁኝ፣ አንዴ ባለርስቶኛለሁኝ፣ አንዴ ተስፋ ህዝቦኛለሁኝ ተብሎ በዘፈቀደ የሚኖር ሳይሆን እጅግ ጥንቃቄ የሚያሻው ህይወት ነው ለካ። ኢያሱ ርስት እኮ ወርሰዋል። የእግዚአብሔር ህዝብ እኮ ናቸው። ባርኳቸዋል እኮ መርቋቸዋል እኮ። ግን ሲያሰናብታቸው ምን አለ? እጅግ ተጠንቀቁ፣ እጅግ ተጠንቀቁ፣ እጅግ ጥንቃቄ
ጥንቃቄ የሚያሻው ህይወት። ለምንድነው እጅግ ጥንቃቄ የሚያሻው? በጣም ፕሪሺየስ ስለሆነ፣ በጣም ውድ ስለሆነ፣ በዋጋ የማይገዛ ስለሆነ፣ በደም የተገዛ ስለሆነ። አያቸው ወዳጆቼ፣ መዳን ነፃ ነው እንጂ ርካሽ አይደለም። ነፃ የሆነው በጣም ውድ ስለሆነ አፎርድ ማድረግ ስለማንችል ነው እንጂ ርካሽ ስለሆነ አይደለም። ስለዚህ ውድ ነገር እንዴት ይያዛል? በጣም በጥንቃቄ፣ እጅግ በጥንቃቄ ይያዛል ማለት ነው። ሃሌሉያ። አሁን መዳናችን እንዲሁ ስለተገኘ፣ በጸጋ ስለተገኘ፣ በጸጋ ነው የተገኘውና በስራ አላጣውም፣ በእምነት የተገኘ በስራ አይወጣም ምናምን እያለን ቁጭ ብለን የምንፈላሰፍበት ሳይሆን በጣም ፕሪሺየስ ስለሆነ፣ በጣም ውድ ስለሆነ፣ በምንም ልንገዛው ማንችለው ስለሆነ፣ አቅም ስለሌለን እግዚአብሔር የሚያስፈልገውን ከፍሎ የልጁን ደም ከፍሎ የሰጠን በጣም ፕሪሺየስ ነገር ስለሆነ እጅግ ተጠንቅቀን የምንይዘው ነው ማለት ነው። ሃሌሉያ ሃሌሉያ። እጅግ የምንጠነቀቅለት ጉዳይ ነው። እጅግ የምንፈላሰፍበት ሳይሆን፣ የምንከራከርበት ሳይሆን፣ የሆነ ነገር የምንሞክርበት መዳኔን አጣለሁ አላጣም እያልን የሆነ ነገር በእሳት የምንጫወትበት ሳይሆን እጅግ የምንጠነቀቅለት። እጅግ ተጠንቀቁ አላቸው። ቃሉን መጠበቅ፣ እግዚአብሔርን መውደድ፣ ወደ እርሱ ተጠግቶ ማምለክ እጅግ ተጠንቅቀን የምናደርገው ነገር ነው። እነዚህ ነገሮች በነገራችን ላይ እርስ በርሱ የተያያዙ ናቸው። እርስ በርሱ የተያያዙ ናቸው። ቃሉን የሚጠብቅ እግዚአብሔርን ይወዳል። እግዚአብሔርን የሚወድ ወደ እሱ ተጠግቶ ያመልካል። የተያያዙ ናቸው። ስለዚህ ቃሉን እየጠበቅን እግዚአብሔርን እየወደድን ወደ እርሱ ተጠግተን እርሱን እያመለክን በጥንቃቄ የምንይዘው በጣም ፕሪሺየስ የሆነ በጣም ውድ የሆነ ህይወት ተሰጥቶናል። ሃሌሉያ ሃሌሉያ። በውድ ነገር የሚቀልድ ሰው አለ እንዴ? የለም እኮ። በጣም በጥንቃቄ ነው የምናስቀምጠው። እንደው ፊት ለፊት ሳሎን ላይ እህቶች እስኪ እዚህ ጌጣችሁን ወርቃችሁን ሳሎን ላይ ፊት ለፊት ላይ እንደው ዝም ብላችሁ የምግብ ጠረጴዛ ላይ ነው የምታስቀምጡት? አይደለም። ለምንድን ነው? ስለማይመቸው ነው ጠረጴዛው? አይደለም። እጅግ ስለምትጠነቀቁለት፣ በጣም ፕሪሺየስ ስለሆነ፣ ብዙ ዋጋ ወጥታችሁ ስለገዛችሁ፣ ውድ ስለሆነ አይደለም። ለመዳናችን የምንጠነቀቀው ለምንድን ነው? አጠዋለሁ አላጣውም፣ ምድናለሁኝ አልጠፋም፣ እጠፋለሁኝ አልጠፋም፣ ለዘላለም ነው ለጊዜው ነው ምናምን ለሚል ፍልስፍና ሳይሆን ለመዳናችን የምንጠነቀቀው በጣም ፕሪሺየስ ስለሆነ። ምን ያህል ፕሪሺየስ ነው? ምን ያህል ውድ ነው? የኢየሱስን ደም ያህል ውድ ነው። የእግዚአብሔርን ልጅ ያህል ውድ ነው። መዳናችን የተገዛው በእግዚአብሔር ልጅ ነው። መዳናችን የተገዛው በክርስቶስ ደም ነው። ሃሌሉያ። ስለዚህ የምንጠነቀቀው በቃ እንዴ አንተ ጠፋለሁ ብለህ ታስባለህ እንዴ? አንተ እንደዚህ ነው እንዴ? እንደዛ ነው እንዴ? ምናምን ኖ፣ በቃ በጣም ውድ ስለሆነ እጠነቀቃለሁ። ክብር ለጌታ ይሁን። ከዛ እንደዚህ ያላቸው ሲባርካቸው ደግሞ የጠላቶቻችሁን ምርኮ ከወንድሞቻችሁ ጋር ተካፈሉ። ሃሌሉያ ሃሌሉያ። የጠላቶቻችሁን ምርኮ ከወንድሞቻችሁ ጋር ተካፈሉ። አያችሁ፣ ምርኮ ከየት እንደሚማረክና ከማን ጋር እንደምንካፈል ማወቅ አለብን። ይሄ በቃ ይሄ ፕሪንሲፕል ሊገባን ይገባል። የጠላቶቻችሁን ምርኮ ከወንድሞቻችሁ ጋር ተካፈሉ። ከማን ነው የምንማርከው? ከማን ጋር ነው የምንከፋፈለው? ወገኖቼ ይህንን ጠንቅቀን ማወቅ አለብን። ከማን ነው የምንማርከው? ከጠላቶቻችን እንማርካለን፣ ከወንድሞቻችን ጋር እንካፈላለን። ከወንድሞቻችን ጋር ለመቀማማት አይደለም እግዚአብሔር የጠራን። አሳ ከባህር ውስጥ ሳይሆን ከጀልባ ላይ ስናጠምድ እንገኛለን። ልክ ነኝ? አሳ የሚጠመደው ከባህር ውስጥ ነው እንጂ ከወንድማችን ጀልባ ላይ አይደለም። እግዚአብሔር ከባህሩ አጥምደን ለወንድማችን እንድናካፍል ነው የሚፈልገው እንጂ ወጥመዳችንን ዘርግተን ከወንድማችን ጀልባ እንድናጠምድ እግዚአብሔር አይፈልግም። የጠላቶቻችሁን ምርኮ ከወንድሞቻችሁ ጋር ተካፈሉ። ሃሌሉያ። የምንማርክበትንና የምንካፈልበትን ቦታ ማወቅ አለብን። በቃ እርስ በርሳችሁ ስትነካከሱ እንዳትጠፋፉ አለ እኮ ሐዋርያው ጳውሎስ። እርስ በርሳችን እንድንቀማማ፣ እርስ በርሳችን እንድንነካከስ፣ ለአንድ መንግስት እየሰራን ወደ አንድ ጎተራ እየሰበሰብን እኔ ከወይኗ ጀልባ፣ ጀልባ ወይኗ ከኔ ጀልባ እንድናጠምድ የእግዚአብሔር ፈቃድ አይደለም። የጠላቶቻችሁ ምርኮ ከወንድሞቻችሁ ጋር ተከፋፈሉ። ሃሌሉያ።
ከዛ የሮቤልን የጋድን እና የምናሴን ነገድ እኩሌታ መሰዊያ ስለሰሩ አለመግባባት ተፈጥሮ እስራኤል ሊወጓቸው በሴሎ ሲሰበሰቡ ደግሞ እናያለን። ቁጥር 27 ላይ እንደዚህ አሉ። ነገር ግን በእኛና በእናንተ መካከል ከኛም በኋላ በትውልዳችንና በትውልዳችሁ መካከል በሚቃጠል መስዋዕትና በቁርባን በደህንነት መስዋዕታችን እግዚአብሔርን እናመልክ ዘንድ በሚመጣው ዘመን ልጆቻችሁ ልጆቻችንን በእግዚአብሔር ዘንድ እድል ፈንታ የላችሁም እንዳይሉ ምስክር ይሆናል አሉ። የመሰዊያው ስም ራሱ ምስክር ተባለ ይላል። ሃሌሉያ! ምስክር ተባለ የመሰዊያው ስም ምስክር። ወዳጆቼ በየቤታችን ምስክር ሊኖረን ያስፈልጋል። ከአካሉ ጋር ትስስር እንዳለን፣ ከክርስቶስ አካል ጋር ትስስር እንዳለን፣ እድል ፈንታ እንዳለን። ምን አሉ? የእናንተ ትውልድ የእኛን ትውልድ በሚመጣው ዘመን በእግዚአብሔር ዘንድ እድል ፈንታ የላችሁም፣ ማናችሁ ደግሞ እናንተ አናውቃችሁም እንዳይሉን ይሄ መሰዊያ ምስክር ሆኖ ይቀመጣል። ምስክር አሉት ስሙን ራሱ የመሰዊያውን ማለት ነው። ወገኖቼ በምንኖርበት በምንሰራበት ስፍራ ሁሉ እግዚአብሔርን እንደምናመልክና እግዚአብሔርን ከሚያመልክ ሕዝብ ጋር የመንፈስ አንድነት እንዳለን ከአካሉ ጋር ትስስር እንዳለን የሚናገር ምስክር ይኑረን እንጂ የማያስታውቅብን አንሁን። ምስክር ያስፈልገናል በእውነት። አንዳንድ ሰው 1 ዓመት አብራችሁ ተሰርታችሁ 2 ዓመት አብራችሁ ተሰርታችሁ እንዴ እሱ ደግሞ ጴንጤ ነው እንደሚባል ሰው ሰምታችሁ አታውቁም? ምስክር የለው። ከንግግሩ ከህይወቱ ከሚወስናቸው ውሳኔዎች ሰዎች ምስክርን አጥተው እኮ ነው ከዛ ሰው ህይወት የት እንደሚያመልክ ከነማን ጋር ህብረት እንደሚያደርግ ምን እንደሚከተል የማን እንደሆነ የሚኖርበት አካባቢም አይታወቅም፣ የሚሰራበት አካባቢም አይታወቅም። ምስክር የለውም ሰውየው። እነዚህ ነገዶች ግን የእስራኤል ልጆች እስኪነሱባቸው ድረስ አስበው አውጥተው አውርደው ምስክር ያስፈልገናል አሉ። ከዛ ህዝብ ጋር ትስስር እንዳለን ምስክር ያስፈልገናል። የዛ ህዝብ አካል እንደሆነን የሚመሰክር አናውቃችሁም፣ እድል ፈንታ የላችሁ ማናችሁ እንዳንባለ ወደፊት ምስክር ያስፈልገናል አሉ። ያስታውቅባችኋል ወዳጆቼ፣ ከአካሉ ጋር የተሳሰራችሁ እንደሆናችሁ፣ የጌታ እንደሆናችሁ፣ እግዚአብሔርን እንደምታመልኩ፣ እድል ፈንታ እንዳላችሁ፣ ቤተሰብ የእምነት ቤተሰብ እንደሆናችሁ ያስታውቅባችኋል። በቤታችሁ ያስታውቃል፣ ጎረቤት ያውቃል፣ የምትሰሩበት ቦታ ያውቃል። ምስክር ይኖረን። ሃሌሉያ! የማያስታውቅባችሁ አትሁኑ። መጨረሻ ላይ መጣበታለሁኝ። እግዚአብሔር የሚያስታውቅብን እንድንሆን ነው የሚፈልገው። የሚያስታውቅብን ዝም ብሎ ማያስታውቅብን ሳንሆን የሚያስታውቅብን። በሚስጥር አላዳንን ኢየሱስ በአደባባይ እኮ ነው ያዳነን አይደለም? በአደባባይ እኮ ነው የተንጠለጠለልን እርቃኑን። በጓዳ አይደለም እኮ ኢየሱስ ያዳነን። ስለዚህ እኛም በጓዳ ብቻ አይደለም፣ በጓዳችንም እናመልከዋለን፣ በአደባባይ ምን ምስክራለን። በውስጣችን ብቻ ሳይሆን በውጫችንም እንመሰክራለን። ምስክር ያስፈልገናል ብለው የመሰዊያውን ስም ምስክር አሉት የሚለው በጣም ልቤ ነካኝ በእውነት። ስለዚህ ወገኖቼ ከአካሉ ጋር ያለን ትስስር እንዳይቋረጥ መትጋት አለብን። እንደ ሮቤልና እንደ ጋድ እንደ ምናሴ ነገድ እኩሌታ ከተስፋው ህዝብ ጋር ያላቸው ኮኔክሽን እንዳይቋረጥ እንዴት እንደተጉ። ያ ህዝብ አይደለም እነሱን የወተወታቸው፣ እነሱ ራሳቸው እንዴት እንደተጉ መሰዊያ መስራት አለብን። ለምን? ከዛ ኮኔክሽን እንዳለን መታወቅ አለበት። አንድ እንደሆነን፣ እድል ፈንታ እንዳለን፣ አንድ አምላክ እንደምናመልክ፣ አንድ አካል እንደሆነን መታወቅ አለበት። ከአካሉ ጋር ያለን ትስስር እንዳይቋረጥ እንትጋ። ኤፌሶን ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስን አንድነት ለመጠበቅ ሃሌሉያ! የሆነ ልዩ ሆነን ለመገኘት ሳይሆን ዩኒክ ሆነን ለመገኘት ሳይሆን as much as possible በተቻለን መጠን በሰላም ማሰሪያ የመንፈስን አንድነት ለመጠበቅ እንትጋ። ከአካሉ ጋር ያለንን አንድነት ለመጠበቅ እንትጋ። stay connected. that's it. stay connected. ጠላት ሁል ጊዜ ኮኔክሽናችንን መቆረጥ ነው የሚፈልገው። ከዛ በኋላ ወደ ተለያየ አቅጣጫ እናድጋለን ወዳጆቼ፣ ወደ ተለያየ አቅጣጫ። በነገራችን ላይ የቤተክርስቲያን ታሪክ ብታጠኑ ቤተክርስቲያን እንደዚህ አሁን በክርስትና ስም የሚጠሩ በርካታ የእምነት ተቋማት እንደዚህ ከመከፋፈላቸው በፊት
ልዩነታቸው በጣም ጥቂት ነበር። የተለያዩበት ነገር በጣም የሚገርማቸው ነገር አፍተር ሎንግ ታይም ቁጭ ብለው ዲስከስ እያደረጉ በየዓመቱ እየተገናኙ ስብሰባ እያደረጉ ዲስከስ እያደረጉ ሄደው መጨረሻ ላይ የደረሱበት ነገር የሚያለያየን ነገር ያን ያክል የሚያለያይ አልነበረም፣ ቶለሬት የሚደረግ ነገር ነበረ ነው የተባባሉት። ግን ምንድነው የተፈጠረው ነገር? ከተለያዩና ሌላ ተቋማት ሆነው ከተሰነጠቁ በኋላ በልዩነት አደጉ። እነዚህም የራሳቸውን ልዩነት ጨመሩ፣ እነዛም የራሳቸውን ልዩነት ጨመሩ። አሁን የበዛው ያለያየን ልዩነት ሳይሆን ከተለያየን በኋላ በየመንገዳችን ያደግንበት ልዩነት ነው የበዛው። አሁን አያችሁ ወዳጆቼ፣ ከእምነት ቤተሰቦች ጋር፣ ከክርስቶስ አካል ጋር፣ ከቤተ ክርስቲያን ጋር፣ ከቅዱሳን ጋር ኮኔክትድ ሆናችሁ ካልኖራችሁ በልዩነት ታድጋላችሁ። በልዩነት በቃ በመለያየት በሚያለያየ ነገር እያደጋችሁ ትመጣላችሁ። ስለዚህ ስቴይ ኮኔክትድ። እዚህ ስፍራ ላይ ከተፈጠረው ነገር የምንማረው አብዛኛው ጠብ መንስኤው አለመደማመጥና አለመግባባት እንደሆነም ጭምር ነው። የእስራኤል ነገድ 9 ነገድ ከግማሽ የሚሆነው ጦር ሰብቆ ሊወጋቸው ተነሳ። እናንተ እስኪ መጀመሪያ እንጠይቃቸው አላለም። ጦር ሰብቆ ሊወጋቸው ተነሳ። በሴሎ ተሰበሰቡ ሊወጓቸው ይላል። ሮቤልን፣ ጋድንና የምናሴን እኩሌታ ሊወጓቸው ተነሱ። የነዛ ኢንቴንሽን ሌላ፣ እስራኤል ያሰበው ሌላ። አብዛኛው ነገር እኮ ቁጭ ብሎ በመነጋገር የሚፈታ ነው ለካ። እንደማመጥ፣ እንግባባ፣ ሰላምን እንፈልግ፣ እንያዛት። በሰላም ማሳያ የመንፈስን አንድነት እንጠብቅ። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ጌታ እንደዚህ ያለ፣ የሚያስተራርቁ እንደነ ፊንሐስ ያሉ ማለት ነው። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። የሚያግባቡ፣ የሚያደማምጡ፣ የሚያስተራርቁ እንደነ ፊንሐስ ያሉ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለዚህ ከዚህ ምዕራፍ የምንረዳው ወንድሞቻችን ከኛ ጋር እንዲወርሱ በታማኝነት እናግዛቸው። በጎ ታማኝ ባሪያ የሚያስብለው እንደምንም ብሎ መድረስ አይደለም፣ ሌሎች እንዲደርሱ ማገዝ ነው። አለመግባባትን በጦር ሳይሆን በመነጋገር እንፍታ። ከአካሉ ጋር ያለን ትስስርና የመንፈስ አንድነት እንዳይቋረጥ እንትጋ። የምናደርገው ሁሉ የክርስቶስ መሆናችን የሚመሰክር ይሁን። የክርስቶስ መሆናችን ያስታውቅብን። ሲሆን የመጀመሪያ ያዩአችሁ ቀን ያገኟችሁ ቀን ነው እንጂ ማወቅ ያለባቸው ሰዎች የክርስቶስ መሆናችሁን፣ የጌታ መሆናችሁን፣ ከቅዱሳን ጋር ህብረት እንዳላችሁ ምስክር ይኖረን። ወደ ኢያሱ ምዕራፍ 23 አልፋለሁኝ። ኢያሱ ምዕራፍ 23 እንግዲህ ኢያሱ ከመሞቱ በፊት የእስራኤል ልጆች ጠርሶ እግዚአብሔር ያላቸውንና ያደረገላቸውን እንደገና ሪፍሬሽ ያደርገዋል፣ ሜሞሪያቸውን ያሳስባቸዋል። እንደገና ምዕራፍ 23 ላይ ሃሌሉያ። ጌታ ኢየሱስ ክርስቶስም ካስታወሳችሁ ከመሞቱ በፊት ደቀ መዛሙርቱን ጠርቶ የእግዚአብሔርን ታማኝነት፣ የዓለምን ተሸናፊነት፣ መንፈስ ቅዱስ እንደሚመጣ እንደሚያደርሳቸው፣ አብሯቸው እንደሚሆን፣ እንዳይፈሩ ዓለሙን እንዳሸነፈው ልባቸውን የሚያበረታ ነገር ይነግራቸው ነበረ። ዮሐንስ 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ አላቸው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ኢያሱም ሊሄድ ሲል ኢንከሬጅ አደረጋቸው። እግዚአብሔር ምን እንዳደረገላቸው፣ እግዚአብሔር ምን እንዳላቸው፣ እንዴት አሻግሮ እዚህ እንዳደረሳቸው አስታወሳቸውና ኢንከሬጅ አደረጋቸው። ሁለተኛው ኢያሱ ጌታ ኢየሱስ ክርስቶስም ከመሞቱ በፊት ጠራቸውና አበረታቸው። የኛ የመጨረሻ ቃላችን ምን ይሆን? የመጨረሻ ቃላችን? የእግዚአብሔርን ታማኝነት፣ የእግዚአብሔርን ድል ነሽነት የመጨረሻ ቃላችን ስናደርግ አያችሁ፣ እምነትና ብርታትን ለትውልድ እናስተላልፋለን። ለሚመጣው ትውልድ መበረታታትን፣ ኢንካሬጅመንትን እናወርሳለን ማለት ነው። የእምነት ጉዞ እንደ ዱላ ቅብብል ነው። የዱላ ቅብብል መጨረሻ ላይ የሚያቀብለው ሰው ከሰነፈ ያ ሁሉ ቲሙ የለፋበት ነገር ወደሚቀጥለው ቲም ሳይሻገር ይቀራል አይደለ? ድሉ ወደ ፍጻሜ ሳይደርስ ይቀራል። በጣም በጉጉት እየጠበቁት ከዛኛው ጀነሬሽን ተቀብሎ እየሮጠ የመጣው ሰው በፓሽን በትጋት ፍጥነቱን ሳይቀንስ ለወዲኛው ለሚመጣው ወደፊት ይዞት ለሚሄደው ካላስተላለፈው የግሩፕ ውጤት እንዳለ ይበላሻል።
እንደ ዱላ ቅብብል ነው ክርስትና። ልናስተላልፈው የሚገባው ፍጥነታችንን ሳንቀንስ፣ ፓሽናችን ሳይጠፋ፣ ፍቅራችን ሳይጠፋ በፓሽን የምናስተላልፈው ነገር ነው እንጂ በመጨረሻ ስንፍናን ተናግረን የትውልዱን ልብ አዝለን የምንሄድ መሆን የለብንም። ኢያሱ ህዝቡን ሰበሰበና ወርድ ኦፍ ኢንካሬጅመንት ሰጣቸው። ጌታችንም ደቀ መዛሙርቱን ሰብስቦ ወርድ ኦፍ ኢንካሬጅመንት የመበረታታትን ቃል ሰጣቸው። ከኛ የሚቀበለው ትውልድ ድካምን፣ ተስፋ መቁረጥን፣ ክፉ ወሬን ሳይሆን እምነትና ብርታትን እንዲቀበል፣ ሰይጣን ያደረገብንን ሳይሆን እግዚአብሔር ያደረገልንን ልንነግራቸው ይገባል። ክፉ ወሬ የምናበዛ ከሆነ ትውልድ ልቡ ይወድቃል። ወዳጆች በቃ እንደዚህ ሆነ ክርስትና፣ አይ ድሮ ቀረ፣ በዚህ ዘመንማ ምን ክርስትና አለ፣ በዚህ ዘመንማ ምን ክርስቲያን አለ፣ ምን አገልጋይ አለ ስንል እኮ የትውልድ ልብ እያዛልን ነው። እግዚአብሔር ዛሬ የሚሰራ አሁን አሉ አንዳንድ እናቶች በኋላ ምናልባት ረቁ ገብታ እንደውም አንድ ምስክርነት ትነግረን ይሆናል። አንድ ጊዜ እሷ በጣም ኢንካሬጅ ዶና መጥታ የነገረችኝ ምስክርነት አለ። ረቁ ካለች ታስገቢልኛለሽ፣ አይቻታለሁ ኮሜንት ስታደርግ። እና በቃ አንዳንድ እናቶች አሉ፣ አንዳንድ አባቶች አሉ ኢንካሬጅ የሚያደርጉ እግዚአብሔር የተናገረኛለ፣ በዚህ ትውልድ አሳይሃለሁ ያለኛለ፣ ይሄንን ሳላይ አልሞትም፣ በእናንተ የሚሰራውን ሳታይ አትሞትም ብሎኛል፣ በሚመጣው ትውልድ እግዚአብሔር ትውልድ እያዘጋጀው ነው ብሎኛል። የሚያነቃቁ የሚያበረታቱ፣ አሃ እግዚአብሔር ለካ በዚህም ዘመን ይሰራል። በአባቶች ዘመን ብቻ አይደለም፣ በእነ ተስፋዬ ጋቢሶ ዘመን ብቻ አይደለም፣ በእኛም ዘመን ገና እግዚአብሔር ለካ ይሰራል፣ ተናግሯል፣ እጠብቃለሁ እንድንል የሚያደርጉ አሉ። እንደነዛ ነው መሆን ያለብን። እኛ ትውልድን የምናበረታ፣ የትውልድን ልብ የማናፈስ፣ ሰይጣን ያደረገውን የዘመንን ክፋት፣ የሰይጣንን ክፋት፣ የትውልድን ውድቀት እያወራን የሰውን ልብ የምናደክም ሳንሆን ሩጫው እንዲቀጥል፣ ትውልድ እግዚአብሔርን ማመኑን እንዲቀጥል፣ ስለ ቅሬታዎች የምናወራ፣ ጌታ ይባርካችሁ፣ ስለ ቅሬታዎች የምናወራ እግዚአብሔር ቅሬታዎች አሉት የምንል ልንሆን ያስፈልጋል። ቁጥር 6 ላይ ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ። ቅድም ምን አለ? በጣም ተጠንቀቁ አለ ምዕራፍ 21 ላይ 22 ላይ። አሁን ደግሞ በጣም በርቱ፣ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ አላቸው። ለመጠበቅና ለማድረግ በጣም በርቱ። እንዴት ነው በጣም የምንበረታው? በጣም በረታለሁ በማለት ነው በጣም የምንበረታው? አይደለም። ከእርሱ ጋር በመጠጋት ቅድም እንዳየነው ማለት ነው። ወደ እርሱ ተጠጉ፣ ቃሉን አድርጉ፣ ወደ እርሱ ተጠጉ፣ እርሱን ውደዱ፣ እሱን አምልኩ፣ በጣም ተጠንቀቁ። አሁን ደግሞ በጣም በርቱ። ምን በማድረግ? ወደ እሱ በመጠጋት ነው በጣም የምንበረታው። ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ጌታ እንደዚህ ያለ፣ በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። መቻል ትፈልጋላችሁ? በእኔ ኑሩ። አባይድ ኢን ሚ። በጣም ተጠንቀቁ። እግዚአብሔርን ትወዱ ዘንድ፣ እግዚአብሔርን ለመታመን፣ በእግዚአብሔር ዘንድ ታማኝ ሆነን ለመገኘት አጥብቀን ወደ እግዚአብሔር መጠጋት። ሌትስ አባይድ ኢን ሂም። በእርሱ እንኖር፣ ወደ እሱ እንጠጋ። ታማኝ የምንሆንበትን ጸጋ ከእሱ እናገኛለን። እግዚአብሔርን ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ ይላቸዋል። ለራሳችሁ እጅግ ተጠንቀቁ። ለካ ፍቅር ጥንቃቄ ይፈልጋል። ለካ ፍቅር ዝም ብሎ በዘፈቀደ የሚኖር ህይወት አይደለም። ጥንቃቄ የሚፈልግ ህይወት ነው ለካ ፍቅር። እግዚአብሔርን ከመውደድ የሚያጎድለን ምንድን ነው ብለን አስበን ለካ መጠንቀቅ ያስፈልጋል። ለእግዚአብሔር ያለኝ ፍቅር እየቀነሰ እንዲመጣ የሚያደርግ፣ ልቤን ከእግዚአብሔር ዘወር የሚያደርግ ምንድን ነው ብለን አስበን ለካ ለመጠንቀቅ ያስፈልጋል። ፍቅር ጥንቃቄ ይጠይቃል። የእስራኤል ህዝብ ብዙ ጊዜ እግዚአብሔርን ከመውደድ የሚወድቀው ለምንድን ነው? ጠቢቡ ሰለሞን ያን ያህል ጠቢብ የሆነ ሰው እግዚአብሔርን ከመውደድና ከመከተል የወደቀው በምንድን ነው? እግዚአብሔርን ከመውደድ የሚያጎድለን እርሱን ከማይወዱ ሰዎች ጋር የሚኖረን መስመር ያለፈ ግንኙነት ነው። እግዚአብሔርን ከማይወዱ ሰዎች ጋር ያለን መስመር ያለፈ ግንኙነት እግዚአብሔርን እንዳንወድ መንገድ ይከፍታል። ለእግዚአብሔር ያለን ፍቅር ዲክሪዝ እያደረገ እንዲሄድ ያደርጋል። ዲክሪዝ እያደረገ ይሄዳል። ሰለሞን እንደዛ እኮ ነው የሆነው። በብዙ ሴቶች ፍቅር ልቡ ተነደፈ።
ከዛስ አምላኩን መውደድና ማምለክ ትቶ አምላካቸውን መውደድና ማምለክ አስተማሩት። የእስራኤል ሕዝብ ደግሞ ደጋግሞ የሚገጥማቸው ቻሌንጅ ምንድን ነው? ከአሕዛብ ጋር በማይገባ አካሄድ ይጠመዳሉ። ከዛ በኋላ አሕዛብ እግዚአብሔር የሚላቸው እንደዛ ነው፣ አጥፏቸው፣ ከእነሱ ጋር ህብረት አታድርጉ። ለምን እግዚአብሔር ሆይ? ምክንያቱን ጥርት አድርጎ ነው የሚነግረው። ምክንያቱን አልናገርም አላለም እግዚአብሔር። ጥርት አድርጎ በግልጽ ምክንያቱን የሚናገር አምላክ ነው። እኔን እንድትተውና አማልክቶቻቸውን እንድታመልኩ ያስተምሯችኋል። እግዚአብሔርን ከማይወዱ ሰዎች ጋር የምናደርገው መስመር ያለፈ ግንኙነት እግዚአብሔርን እንዳንወድ ያደርገናል። እግዚአብሔርን ከመውደድ ያጎድለናል። ለፍቅራችን መጠንቀቅ የሚያስፈልግ ከሆነ ለፍቅራችሁ መጠንቀቅ የምትፈልጉ ከሆነ ከማን ጋር ህብረት እንደምታደርጉ። በነገራችን ላይ ከአሕዛብ ጋር ብቻ አይደለም፣ በእግዚአብሔር ቤት ሆነው እግዚአብሔርን የማይወዱ ሰዎች አሉ። እንደሚገባው የማይወዱ ሰዎች አሉ። የእግዚአብሔርን ነገር የማይወዱ ሰዎች አሉ። የሚታክቱ ሰዎች አሉ። ስለ ጌታ ነገር ሲወራ፣ ስለ ቃል ሲወራ፣ ስለ ጸሎት ሲወራ፣ ስለ መንፈሳዊ ነገር ሲወራ ትክት የሚላቸው ቶሎ ብለው ርዕስ መቀየር የሚፈልጉ ከነዚህ ሰዎች ጋር በዋላችሁ ባደራችሁ በከረማችሁ ቁጥር ፍቅራችሁ አደጋ ላይ እየወደቀ ይመጣል። ለፍቅራችሁ ተጠንቀቁ። ለፍቅራችሁ ተጠንቀቁ። አንዳንዶች ደግሞ አሉ ፍቅር የሚያጋቡባችሁ። ከነሱ ጋር ስትውሉ በቃ ጌታን መውደድ መውደድ፣ ቃሉን መውደድ መውደድ፣ ጸሎት መውደድ መውደድ፣ ስለ መንፈሳዊ ነገር ማውራት፣ ስለ መንፈሳዊ ነገር መነጋገር መፈለግ መፈለግ እንዲላችሁ የሚያደርጓችሁ ሰዎች ደግሞ አሉ። በጌታ ቤት ሆነው ደግሞ በቃ ኢንተረስት ከማጣታቸው የተነሳ ስታወሩ መስማት ካለመፈለጋቸው የተነሳ ፊት አታውሩ እኮ አይሏችሁም፣ ልክ አይደላችሁም እኮ አይሏችሁም። ነገር ግን ስታወሩ ኢንተረስት ሲያጡ ታያቸዋላችሁ፣ ርዕስ ሲቀይሩ ታያቸዋላችሁ፣ ሲያዛጉ ወይ ሌላ ቦታ ሲያዩ ታያቸዋላችሁ። ቀስ በቀስ እናንተም ይህንን ነገር ማውራት ታቆማላችሁ። የሚቀበላችሁ ሰውስ ሞር እንድታወሩ፣ ሞር እንድታካፍሉት፣ ሞር ስለ መንፈሳዊ ነገር እንድታስቡ ያደርጋችኋል። እኔ አሁን አንዲት ጓደኛ አለችኝ። ከደህንነት ክላስ ጀምሮ አብረን ደህንነት ስንማር አብረን የተጠመቅን፣ አብረን ደቀ መዝሙር የተማርን፣ አብረን መጽሐፍ ቅዱስ ኮሌጅ ሄድን። የ16 ዓመት ጓደኛዬ ናት። በጣም ነው መወዳት እና በጣም የምወደው ምንዋን እንደሆነ ታውቃላችሁ? ጌታን መውደዷን። በቃ የሆነ ነገር በጣም ክፉ ወሬ በዝቶብኝ ልቤ ወድቆ ልቤ ዝሎ ነገር ትርጉም ሲያጣብኝ፣ እሷ ደግሞ ብዙ እንደዚህ የሚዲያም ሰው አይደለችም እና ለኢንፎርሜሽን ብዙም ተጋላጭ አይደለችም እና ምንም እንደዚህ አይነት ነገር ብዙ አትሰማም። ስለዚህ እሷ ጋር ሄጄ ፍቅሬን ሪፍሬሽ አደርጋለሁ። አይገርማችሁም? አንድ ጓደኛችን አለ፣ ህሊጋ እንሂድ እንባባላለን። ህሊጋ እንሂድና እስኪ ታድሰን ፍቅራችንን ታድስልን እንላለን። ገና ሄደን ስናዋራት በቃ ስለ ጌታ ነገር ሲወራ እንባዋ ግጥም የሚል ሴት ናት። በቃ ስለ እግዚአብሔር ቃል ልታካፍሏት ከተነሳችሁ ምንም አይነት በተጨባጭ በዚህ ምድር ላይ እየተከናወነ ያለ ታሪክ ቢኖር ስለዛ ለመስማትና ለማውራት ምንም እድል ፈንታ የማትሰጥ ህሊና ትባላለች። በቃ እድል ፈንታ አትሰጥ እና በቃ እሷን ሳገኛት ፍቅሬ ይታደሳል። ውስጤ ያለው ጸጋ ራሱ ይነቃቃል። እናንተ የእውነት እኔ ስብከት መስበክ ስጀምር፣ እግዚአብሔርን ቃል ማስተማር ስጀምር ምን እንደማደርግ እንደነበረ ታውቃላችሁ? እሁድ ማለዳ ቤተክርስቲያን የማገለግል ከሆነ ቅዳሜ ማታ ሄጄ እቤቷ እሷን ሰብካታለሁ። መጀመሪያ እሷን ስሰብካት ሌላ መገለጥ ውስጤን ይሞላዋል። የምትሰማበት መስማት፣ የምትቀበልበት መቀበል፣ እምባዋ፣ ሴንሲቲቭነቷ፣ የመነካቷ። እኔ እኮ ነገ ማካፍለውን ቃል ላካፍልሽ ብያት እኮ ነው የሄድኩት። ግን እሷ በቃ የምትነካበት መነካት። ይኸው ሳርዬ ታውቃታለች። አብረን ነው ከ16 ዓመት በፊት ደቀ መዝሙር የተማርነው የምንጸልየው ምንለው አብረን ነበረ። ታውቃታለች። ይኸው ሳሪም ስሟን እየጻፈች ነው። ቅዳሜ ማታ እሷን ሳካፍላት ሌላ ያላየሁት ነገር ይገለጥልኛል። በቃ እሷ ከመቀበሏ መንፈሳዊ ነገር እንደዛ ነው። ሲቀበሏችሁ ይበዛል። አይገርማችሁ? ስትሰጡ ለሚቀበላችሁ ሰው ስጡ። ስታወሩ ለሚሰማችሁ ሰው አውሩ። ለሚታክት ሰው፣ ሊሰማችሁ ለማይፈልግ ሰው ውስጣችሁ ያለውን እሳት ኩንች እያደረገው እያደበዘዘው እየገደለው ነው የሚመጣው። ላልተጠማ ሰው ማጠጣት እንዴት ያደክማል መሰላችሁ? በእውነት እኔ አሁን
ቢሮ ያሉት ልጆች ራሱ ኧረ ተይ እንደዚህ አትበይን ይሉኛል። ቀን ለዩቲዩብ እና ቀድሞ ፖስት ለሚደረገው ንባብ መጽሐፍ ቅዱስ ንባብ እቀዳለሁኝ አይደለ? እቀረጻለሁኝ። ከዛ ማታ መጥቼ ደግሞ እዚህ ለእናንተ አነባለሁኝ አይደለ? ማታ ሳነብ የሚቀለኝ መቅለልና ማታ ሳነብ ያለኝ መቀጣጠል ቀን የለኝም እላቸዋለሁ። እና የሚቀርጹኝ ልጆች ኧረ ተይ እኛም እኮ በጣም በፍቅር ነው የምንሰማው እንደዛ አትበይን ይሉኛል። አያችሁ፣ ሲሰሟችሁ አይደክማችሁም። ሲሰሟችሁ ውስጣችሁ ይነቃቃል፣ ጸጋችሁ ይነቃቃል፣ እናንተ ራሳችሁ ፍቅራችሁ ይቀጣጠላል። ልክ ኤልሳቤጥ እና ማርያም ሲገናኙ እንደሆነው ማለት ነው። በቃ ማርያም ኤልሳቤጥ ጋር ሄደችና አያችሁ፣ ሁለቱም ጽንስ አላቸው፣ ሁለቱም ትንቢት አላቸው፣ ሁለቱም የጌታን ነገር በውስጣቸው ተሸክሟል፣ ተናበቡ። ስለዚህ አንደኛው ጽንስ የዝችኛዋን ድምፅ ሲሰማ ዘለለ፣ ሐሴት አደረገችና የጌታዬ እናት ወደ እኔ ትመጣ ዘንድ አለች። እንደዚህ ከሚሏችሁ ጋር አውሩሽ። በቃ ማለት ለሚያስፈልጋቸው ሰዎች አትንገሩ እያልኳችሁ አይደለም፣ ግን ይኸውላችሁ ገቢና ወጪ መመጣጠን አለበት። አንድ መንፈሳዊ ፕሪንሲፕል ልስጣችሁ በዚህ አጋጣሚ። እናንተ የምትሰጧቸው ሰዎችና እናንተን የሚያነቃቋቸው ሰዎች መመጣጠን አለባቸው። ሁል ጊዜ የሆነ የደከማቸውን ሰዎች ለማንሳት ብቻ የምትሰሩ፣ የሆነ ፍላጎት የሌላቸውን ሰዎች ለማነቃቃት ብቻ የምትሰሩ ከሆነ ወጪና ገቢያቸው አልተመጣጠነም። እናንተ ራሱ የምትሞሉበት፣ የምትነቃቁበት፣ የምትበረታቱበት የሆነ ስፍራ ደግሞ ያስፈልጋቸዋል። የምትሰጡት ሰው ያስፈልጋል፣ ደግሞ የሚሰጣችሁ ሰው ያስፈልጋል። መቀዳት ያስፈልጋል፣ መሞላት ያስፈልጋል፣ መቆረስ ያስፈልጋል፣ ደግሞ መበረታታት ያስፈልጋል። እዚህ ጋር ጌታ ይመስገን እኔ ህሊ ጋር የምሄደው ለመበረታታት ነው። በቃ በእውነት እሷ እንግዲህ የምትጨምሪልኝ ነገር አለ። አንቺ ስትመጪ ያው እሷ ተባረኩኝ፣ በጣም ተነካው፣ እግዚአብሔር ተናገረኝ ብላ በህይወቷ ሁሉ በቃ እርምጃ ትወስዳለች። እኔ ደግሞ አንቺን ላገለግልሽ አይደለም፣ አንቺ ልታገለግኝ ነው። እየሰበኩሽ ታገለግኛለሽ ነው ብላት። እየሰበካችኋቸው የሚያገለግሏችሁ ሰዎች አሉ። እየጸለያችሁላቸው የሚያገለግሏችሁ ሰዎች አሉ። ጸጋችሁን የሚያነቃቁ ማለት ነው፣ እምነታችሁን የሚያነቃቁ እንኳንስ በውጪ በቤተ ክርስቲያን ውስጥ አብዙ፣ ገቢ አብዙ፣ እግዚአብሔርን የሚወዱ ሰዎች አብዙ። የማይወዱትን እንዲወዱ መርዳት አስፈላጊ ነው። ስለ እግዚአብሔር ቃል ብዙም ጣዕሙ ማይገባቸውን፣ ፍቅሩ የሌላቸውን፣ ያልገባቸውን ማስተማር መርዳት አስፈላጊ ነው። ግን አብዙ፣ እነዛ የሚወዱትን አብዟቸው። እነሱን ጨርቃቸውን ይዟቸው አትልቀቋቸው። ጌታ ረድቶኝ እኔ ገና ድኜ ደቀ መዝሙር ተምሬ ወደ ኳየር እንደገባሁኝ ኦሳዬ የምትባል በጣም የተወደደች እህት ቢኳየር ውስጥ አገኘው። ኦሳዬ እኔ እንግዲህ ወደ ጌታ ከመምጣቴ በፊት የነበረኝ ላይፍ ስታይል፣ የነበሩኝ ጓደኞች፣ የነበረኝ በአጠቃላይ ሁሉ ነገሬ ጋር ምስራቅ ከምዕራብ እንደሚርቅ ናት። ምንም የሚያገናኘን ነገር የለም። እኔና ኦሳዬን ይገርማችኋል፣ ንግግራችን አይመሳሰልም። በጣም ጭምት ናት እሷ። እንደው በቃ እግሯ መሬት ላይ የሚጎተት ቀሚስ የምትለብስ በጣም ዝምተኛ፣ ካልኮረኮራችኋት የማትናገር በጣም ጭምት ልጅ ናት ኦሳዬ። ሄድኩኝ እኔን የሚመስሉ እኔ ስመጣ ማለት ነው ገና እኔ ተጠምቄ ደቀ መዝሙር ክላስ ተምሬ ወደ ኳየር እንደገባሁኝ ማለት ነው። የኔ አይነት ወሬ የሚያወሩ፣ የኔ አይነት አለባበስ የሚለብሱ፣ እኔ የምለው ነገር የሚገባቸው አለ አይደለም፣ በእኔ ኮንቴክስት በእኔ አውድ ያሉ ልጆች ነበሩ። የሚገርማቸው ጌታ ሲረዳኝ ግን ያቺ ልጅ አይኔ ውስጥ ገባች። ጨርቋን ይዤ፣ ለዛውም እሷ ፍሬንድሊም አይደለችም። የሚገርማችሁ ነገር ፍሬንድሊ አይደለችም። እየለመንኩ ነበር ማገኛት። በሳምንት አንድ ቀን ቤቴ ላሳድራት፣ ሳምንቱን ሙሉ ለምናታለሁ። ብቻዋን ነው የምትኖረው። የሐዋሳ ልጅ ናት፣ አንተዋወቅም፣ ግን ሐዋሳ ብቻዋን ነው የምትኖረው። አንድ ቀን እኔ ቤት እንድታድር በሳምንት አርብ ማታ እንድታድር እኔ ጋር ከሰኞ ጀምሮ ነው የምለምናት። አርብ እኔ ጋር ነሽ፣ አርብ እኔ ጋር ነሽ። ለምን መሰላችሁ? የእግዚአብሔርን ቃል አየሁት፣ አንደበቷ ላይ አየሁት፣ ህይወቷ ላይ አየሁት፣ አገልግሎቷ ላይ። እንዴት ነው የምታጠኘው የእግዚአብሔርን ቃል አልኳት። እኔማ የእግዚአብሔርን ቃል በጣም ብዙ ነገር ኢምፓርት ያደረገችኝ እሷ ናት። በነገራችን ላይ በዚህ አጋጣሚ ሳላመሰግናት አላልፍም። የምታውቋት ካላችሁ ንገሯት። በጣም የምትገርም ልጅ ናት። እንዴት ነው የምታጠኘው? በግድ ኮርኩሬ ነው ማወራት። ጥግ ላይ የምትቀመጥ ምንም አይነት በቃ ኢንቫይቲንግ ያልሆነች ልጅ ናት። ሄጄ በግድ ኮርኩሬ ያናግራታለሁ።
ምናችንም አይመሳሰልም እኮ በግድ ኮርኮሬ። ምንድነው እናንተ የሚመስላችሁን ሰው የምትፈልጉት? እስኪ በምንድን ነው ንገሩኝ። መምሰል የምትፈልጉትን ኢየሱስን የሚመስል ሰው ብትፈልጉ አይሻልም? ከዛ ሄጄ በግድ በቃ እንዴት ነው የምታጠኘው ስላት፣ እኔማ አለች ከመጽሐፍ ቅዱስን ከዘፍጥረት እስከ ራእይ የዓመት ፕላን አለኝ ማጠናው አለች። በጣም አስታውሳለሁ። ያው ይሄው አውቃታለሁ የሚል ሰው ተገኘ። ከዘፍጥረት እስከ ራእይ እያጠና ነው። የጠየቅኳትን ጊዜ አስታውሳለሁኝ። ምን አለችኝ? አሁን አለችኝ አንደኛ ሳሙኤል ላይ ደርሻለሁኝ። ከዘፍጥረት እስከ ራእይ ጥናቴን እያጠናሁኝ አለችኝ። ከዛ ደግሞ የእግዚአብሔር ቃል የሚል ደግሞ ጥናት በቶፒክ ደግሞ አጠናለሁኝ አለችኝ። በቶፒክ የማጠናባቸው ደብተሮች ብላ ደብተሮቿ አሳየችኝ። የእግዚአብሔር ቃል ለምሳሌ የእግዚአብሔር ቃል የሚል ጥናት ስትጀምር ስቴሽነሪ ሄዳለሁኝ አለች። አዲስ ደብተር እገዛለሁ፣ ሃይላይተር እገዛለሁኝ፣ በቃ አዘገጃጃለሁኝ አለች። ከዛ ከፊት ለፊት ርዕሱን በጣም አሳምሬ እጽፋለሁ የእግዚአብሔር ቃል ብዬ። ከዛ በኋላ ሰዓት መድብለታለሁ። በሳምንት ስንት ቀን እንደማጠናው፣ ስንት ሰዓት ላይ እንደማጠና፣ ለምን ያህል ሰዓት እንደማጠና ሰዓት መድብለታለሁ። አላርሜን እሞላለሁኝ አለች። ኦሳይ ግርማ የምትባል ልጅ ናት። ኦሳይ ልቋስ አይደለችም። አላርሜን እሞላለሁ። ከዛ ልክ በሰዓቴ ደብተሬን ከፋፍቼ ስልኬን ዘጋግቼ እቀመጣለሁ አለች። እንደዚህ ነው ማጠናው። የእግዚአብሔር ቃል እንደዚህ ይጠናል? አስደነቀች። ከዛ ፍቅሯ ከእግዚአብሔር ቃል ጋር ያላት ፋሚሊያሪቲ፣ እግዚአብሔር ቃል ላይ ያሉት ሰዎች ጋር ጎረቤት አብረው ያደጉ ነው የምትመስለው። እንደው ስማቸውን እንኳን እኔ ሰምቻቸው ማላቃቸውን እኔ እንኳን አዲስ ነኝ፣ እንደው የቆየ ሰው እንኳን ሰምታቸው ኦሳይ ግርማ አብቹ ሰምቼ እንኳን የማላቃቸውን በጣም ፋሚሊየር እንዴት ሆና እንደምታወራ አጋባችብኝ። እንድታጋባብኝ ግን ምን አድርጌያለሁኝ? እኔ ጨርቋን ይዤ ፍሬንድሊ ያልሆነች ልጅ የምታውቋት ታውቃላችሁ። ፍሬንድሊ አይደለች። ሰው የምታቀርብ ምናምን እንደዚህ ምናምን እንሂድ እንጠጣ ሻይ እንጠጣ ምናምን የምትል ልጅ አይደለች። በቃ ጊዜም የላትም። ሲጀመር አስተማሪ ናት፣ የግል ትምህርት ቤት ነው የምታስተምረው። ከዛ በተረፋት ጊዜ የእግዚአብሔር ቃል ላይ ናት፣ ወይ አገልግሎት ላይ ናት፣ ወይ ቸርች ላይ ናት። ብዙም ጊዜ የላትም። ያላትን ጊዜ እያመቻቸው ያላትን ጊዜ አስጠኝ፣ እርጂኝ፣ ምን አይነት ማቴሪያል ነው የምትጠቀሙ፣ ምን አይነት መጽሐፍ፣ ድርቅ ብዬ ጨርቋን ይዤ ጨርቃቸውን ያዙ። እግዚአብሔርን እንድትወዱ፣ ቃሉን እንድትወዱ፣ ወደ እሱ እንድትጠጉ፣ እሱን እንድታመልኩ፣ በፍቅሩ ልባችሁ ቅልጥ እንዲል የሚያደርጓችሁን ሰዎች ሳይፈልጉ ራሱ ጨርቃቸውን ያዙት። ጌታ ይባረክ። ስለዚህ እንደዚህ ለፍቅራችን ጥንቃቄ ልናደርግ ያስፈልጋል። ሁለተኛ ቆሮንቶስ 6:14 ደጋግመን ያነበብነው ክፍል ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ህብረት አለው ይላል። ቀኑን ሙሉ፣ ሳምንቱን ሙሉ፣ ወሩን ሙሉ፣ አመቱን ሙሉ ስለ እግዚአብሔርም ሆነ ስለ እግዚአብሔር ቃል፣ ስለ መንፈስ ቅዱስም ሆነ ስለምትመጣዋ ስለ ሰማያዊቷ ሀገራችን ምንም ከማያወራ ምንም ከማያነሳ ሰው ጋር እያዋልን እግዚአብሔርን መውደድ ብንመኝ ምኞት ሆኖ ነው የሚቀረው። እግዚአብሔርን በሚወድ ሰው ብንቀና ቅናት ሆኖ ነው የሚቀረው። እኔ ደግሞ ዛሬ እላችኋለሁ ከማያምን ሰው ጋር ብቻ ሳይሆን እያመንም የጌታ ነገር ብርቅ ከማይሆንበት ሰው ርቀታችሁን ጠብቁ። ሙሉ ለሙሉ አስወግዱት ሳይሆን ርቀታችሁን ጠብቁ። በቃ በልክ የምትሰጡበት ጊዜ ይኖራችሁ፣ የምትቀበሉበት ጊዜ ይኖራችሁ። ክብር ለኢየሱስ ይሁን። ያዕቆብ ምዕራፍ 4 ላይ ደግሞ ቁጥር 4 እንደዚህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። የዓለም ወዳጅ ከሚያደርጓችሁ ሰዎች ራቁ እና የዓለምን ፍቅር የሚያስገቡባችሁ ሰዎች ምንም እኔ ምን አደረኩኝ መሰላችሁ? እንደመጣሁኝ ከኔ ማወቅ የሚፈልጉት ነገር ነበረ ኳየር ውስጥ ያሉት ልጆች እና የሆነ አለ አይደለ እኔ ለራሴ በጣም እቻለሁ። ከዛ ተለይቼ ወደዚህ ለማደግ በጣም ቸኩያለሁ። በጣም ብዙ ጥያቄ ያለብኝ፣ ብዙ የሚጠይቁኝ ሰዎች አሉ። ለምንድነው ወደዛ የሄድሽው የሚሉኝ። ስለዚህ ቶሎ ማደግ ፈልጌያለሁ፣ ቶሎ መረዳት ፈልጌያለሁ። ከማወቄ በፊት ምንም ማውራት አልፈለግኩኝም። ስልኬን ሁሉ ዘግቼ ሌላ አዲስ ሲም ካርድ ከፍቻለሁ። ምን ነው ሲሉኝ፣ በቃ አሁን የማውቀው ኢየሱስ ጌታ ነው፣
መዳንም በሱ ብቻ ነው። ከዚህ ያለፈውን ግን ሳውቅ ነው የምንነጋገረው። ከዚህ በላይ ማውራት አልችልም ብዬ ስልኬን ዘግቼባቸዋለሁ የቀድሞ ጓደኞቼን እና ለማደግ እኔ በጣም ኢገር ሆኜ እያለሁ ከኔ ማወቅ የሚፈልጉትን ነገር ይጠይቁኝ ነበረ። ከዛ ከመጣሁበት ሰፈር ማለት ነው። ስለ አንዳንድ ነገሮች በቃ ስለ ሴት ነገር፣ ስለ ሜካፕ፣ ስለ አለባበስ፣ ስለምናምን ሊጠይቁኝ ይፈልጉ ነበረ። ጊዜው አልነበረም ለእኔ እና ኳየር ላይ እስኪ በኳየር ውስጥ ስላለው ነገር አስተያየት ያላችሁ ወይም ደግሞ እንደው ቢሆን የምትሉትን ነገር ተናገሩ ሲባል ምንም እንደው በቃ ልጅነትም ጥሩ ነው ይሉንታም አልነበረኝም። እጄን አወጣሁ እና ኳየር ሊደሩ እሺ ቲጂ ምንድን ነው የምትናገሪው ሲለኝ፣ እባካችሁ እኔ ከእናንተ ብዙ ማወቅ የምፈልገው ነገር አለ። እኔ በጣም ማደግ እፈልጋለሁ። ስለዚህ እኔን ስታገኙኝ ስለ ሜካፕ፣ ስለ ልብስ፣ ስለ ጫማ አትጠይቁኝ፣ አታውሩኝ። እናንተ የምታውቁት እኔ ማላውቀው ብዙ ነገር ስላለ የእግዚአብሔርን ቃል አስተምሩኝ፣ የእግዚአብሔርን ቃል ንገሩኝ ብዬ እጄን አውጥቼ ተናግሬ ለብዙ ጊዜ መሳቂያ አድርገውኝ ነበረ። ይሳቁባችሁ። በቃ ዓለምን እንድትወዱ ከሚያደርጋችሁ ሰው ጋር፣ በዓለም ፍቅር እንድትወድቁ ከሚያደርጋችሁ ሰው ጋር እየዋላችሁ ለፍቅራችሁ መጠንቀቅ አትችሉም። ለጌታ ላላችሁ ፍቅር መጠንቀቅ አትችሉም። አመንዝሮች ሆይ ዓለምን መውደድ እግዚአብሔር ጥል እንዲሆን አታውቁምን? የምትሰሟቸው ስብከቶች፣ የምትጸልዩቸው ጸሎቶች፣ የምታደርጓቸው ህብረቶች ከቅዱሳንም ጋር ቢሆን ምን እያደረጓችሁ ነው? ዓለምን እንድትወዱ ወይስ እግዚአብሔርን እንድትወዱ? በዓለም ላለው ነገር እንድትጎመጁ ወይስ መንፈሳዊውን ነገር እንድትጠሙ? ባለፈው ብያችኋለሁኝ። ቅባት ብሎ የሚያለቅስ ትውልድ እያጣን ያለንበት ጊዜ እኮ ነው። ቅባት ቀባኝ። በእውነት ስመጣ እኮ እኔ ስንት ብርና ወርቅ የማገኝበት ስራዬን ነው ስለ ጌታ ብዬ ትቼ የመጣሁትና መተዳደሪያ እኮ ያስፈልገኝ ነበር፣ ስራ እኮ ያስፈልገኝ ነበር። ብዙ ነገር የለመድኩኝ ሰው ነኝ። ግን በጌታ ፊት የምነግራችሁ ይኸው ሳርዬ ታውቃለች። በጌታ ፊት የምነግራችሁ የምንጸልየው ለመንፈስ ቅዱስ ሙላት፣ የምንጸልየው ለጸጋ ስጦታ፣ የምንጸልየው እግዚአብሔር አይኖቻችን 40 ቀን ጾም ጸሎት ይዘን ኤፌሶን ምዕራፍ 1 ቁጥር 17 ላይ እንጸልያለን። መንፈሳዊ አይኖቻችን እንዲበሩ የመጥራቱ ተስፋ የርስት ክብር ባለጠግነት ምን እንደሆነ እንዲገለጥልን። ይኸው ሳሪ ያለች 5 ሴቶች ነበርን አብረን የምንጸልየው። ብዙውን ጊዜ ሮብ ሳሪ ቤት እናድር ነበረ። ይኸው አይረሳም እያለች ኮሜንት ጽፋለች። በህያው ሰው ፊት ነው የምነግራችሁ፣ በእግዚአብሔርም ፊት ይኸው አብራኝም በምትጸልይ በነበረች እህት ፊት ነው የምነግራችሁ። በጣም የሚገርማችሁ ነገር እንደውም ሳሪ ኑሮ ጥሩ ነው። እኛ በቃ በሃይገር እየሄድን በባስ እየሄድን ማለት በታክሲ ሄጄ ማላቅ ሰው ነበርኩኝ ከዛ በፊት። እንደዛ እየሄድን ጌታ ሆይ ለምንድን ነው እኔ በሃይገር የምሄደው? ለምንድን ነው አሁን ስለዚህ ምናምን ብለን አናውቅም። ቀባኝ፣ ግለጥልኝ፣ አይኖቼን ክፈት፣ ጸጋ ስጠኝ፣ የጸጋ ስጦታ ስጠኝ እያለን ነበር የምናለቅሰው። ትውልድ ወደዚህ መመለስ አለበት ወዳጆቼ። ወደዚህ ወደሚመልሱን መጠጋጋት አለብን። ይሄ የድሮ ጸሎት አይደለም። ቀባኝ ብሎ ማልቀስ የድሮ ጸሎት አይደለም። መጠማት የድሮ ጸሎት አይደለም። መንፈሳዊ ነገር መውደድ፣ ስለ መንፈሳዊ ነገር መነጋገር። መርካቶ ነበር የምሰራው። ይኸው ሳሪ ያለች ጠዋት 2 ሰዓት መርካቶ ስራ ልገባ እስከ 11 ሰዓት ድረስ ሳሪ ቤት ስንጸልይ እናድራለን። ሰብስባ ይዛን ትሄዳለች። ከቸርች ከወጣን በኋላ 5 ነን በሳሪ መኪና ተሰብስበን እንሄዳለን። እስከ ጠዋት 11 ሰዓት ድረስ ጸልየን፣ አንዳንዴ ነግቶብን ከጸለይን በኋላ ስናወራ ነግቶብን በዛው ወደ ስራ የምንሄድበት ቀን አለ። ወዳጆቼ ሞኝነት አይደለም። ነግራችኋለሁ። አንድ ቀን የመንፈስ ቅዱስ ሙላት ኤክስፒሪየንስ በጣም ዩኒክ ነው። ሳሪ ታውቃለች። ነግራችኋለሁ አንድ ቀን። ጌታ ይመስገን። እና ሞኝነት አይደለም። ጌታን ከሚወዱ ስለ ጌታ ከሚያወሩ ከማይጠግቡ አውርተው ከማይጠግቡ ሰዎች ጋር መዋል ሞኝነት አይደለም፣ አትራፊነት ነው። የትም አይሄድም። በእውነት ሌላው ነገር የትም አይሄድም። እኔ የትም አልሄደብኝም። ጌታን ብዬ መንፈሳዊ ነገር ተጠምቼ እግዚአብሔርን ቃል ፈልጌ ያመለጠኝም የቀረብኝም ነገር የትም አይሄድም ወዳጆች፣ የትም አይሄድም። ስለዚህ ለፍቅራችን እንጠንቀቅ። ለምን ካላችሁ ማመቻመች፣ ኮምፕሮማይዝ ማድረግ በጥቃቅን ስምምነቶች ነው የሚጀምረው። ዛሬ እስኪ በቃ ይህንን ወሬ እንተውና ፊልም እኔ ዛሬ እስኪ ይህንን ወሬ እናቆምና ስለ እንትን እናወራ ሲባል ስትስማሙ
ኮምፕሮማይዝ ስታደርጉ ወደ ትልልቅ ነገሮች ይሄዳል እንጂ በአንድ ቀን ማታ ጌታን ክደን አናድርም። በነገራችን ላይ በአንድ ቀን ማታ ጌታን ጠልተን አናድርም። ጌታን በጣም በእሳት እየተቀጣጠለ የሚወድ የሚያመልክ የነበረ ሰው በአንድ ቀን ማታ ጌታን ጠልቶ እንደማያደር ታውቃላችሁ። ቀስ በቀስ መጀመሪያ ዝም በለን ሲያገኘ ያጣ እንደው ከዜናውም ከፌስቡኩም ከቲክቶኩም ከምኑም ሲቃርም መዋል እየጀመረ ለመግባባት ለመመሳሰል አለ አይደለም እንደዛ ሲል ከዛ በኋላ ከዛ የሚያስፈራው ሌብል ላይ ይደርሳል። ከዛ በኋላ አለመታዘዝ ስለሚያስከትለው መዘዝ ይነግራቸዋል። ኢያሱ እግዚአብሔር ከሰጣችሁ ርስት ትነቀላላችሁ አላቸው። የእግዚአብሔር ሕዝብ የሚጠበቀው በእግዚአብሔር ሕግ ነው ብለናል አይደል? ከዚህ በፊትም የእግዚአብሔር ሕግ ለኛ ቀንበር ሳይሆን እስር ቤት ሳይሆን ቅጥር ነው ብለናል። ቅጥር ከክፉ ነገር የምንጠበቅበት ከአጥሩ ውጪ ያለው ጥፋት ነው። ከአጥሩ ውጪ ያለው አውሬው ነው። ከአጥሩ ውጪ ያለው በቀልተኛው ነው። የእግዚአብሔር ሕግ ለኛ የእግዚአብሔር ቃል ለኛ ቀንበር ሳይሆን ሸክም ሳይሆን እስር ቤት ሳይሆን ሰንሰለት ሳይሆን አጥራችን ነው። አሁን እኛ በየቤታችን አጥር አለን አይደለ? አጥራችንን ጥምድ አድርገን እንይዘዋለን እንዴ? ጥምድ አድርገን በቃ ይሄ አጥር ነው። አንዱም ደግሞ እንትን እንዳለ ያደረገኝ ድሮ ፋኖስና ብርጭቆ የሚባል የሆነ እንትን ነበር አይደለ? የምንማርበት ፋኖስና ብርጭቆ። ፋኖሱ በጣም ተመክቶ ብርጭቆውን አንተ ነህ ብርሃኔ ወደ ውጭ እንዳይወጣ የከለከልከኝ አንተ ባትኖር ኖሮ ምናምን የሚል የሆነ እንደዛ አይነት ነገር ነበር አይደለ? ከዛ በኋላ ብርጭቆ እሺ ብሎ ዞር ሲል በድንገት የነፈሰ ንፋስ መጥቶ ፋኖሱን አጠፋው የሚባል ታሪክ ነበረ። ልክ እንደዛ እኮ ነው በግብሩ የኮራ የሚባል እውነት ነው። ልክ እንደዛ እኮ ነው። የእግዚአብሔርን ቃል እንደ እስር ቤት፣ የእግዚአብሔርን ቃል እንደሆነ ገደብ፣ የእግዚአብሔርን ቃል እንደሆነ ከልካይ፣ እንደ ቀንበር፣ እንደ ሸክም እንድናየው የሚያደርገን ወጥተን ሊያገኘን ስለሚፈልግ ነው። ነፋሱ ነው እንደዚህ እንድናስብ የሚያደርገን። ፋኖሱን ሊያጠፋው ፈልጎ እኮ ነው። መብራታችን እንዳይጠፋ፣ ከርስታችን እንዳንነቀል፣ ጉዳት እንዳይደርስብን፣ በቀለኛው እንዳያገኘን፣ እንዳንሞት፣ እንዳንጠፋ፣ ነፍሰ ገዳዩ እንዳያገኘን ከለላችን ነው የእግዚአብሔር ቃል። የእግዚአብሔር ሕግ ለእኔ ፕሮቴክሽን ነው እንጂ ቀንበር አይደለም። ሃሌሉያ! በእውነት ይህ አመለካከት ይግባብን። በቃ የእግዚአብሔርን ቃል ስናስብ፣ የእግዚአብሔርን ሕግ ስናስብ መጠበቂያዬ ነው፣ አጥሬ ነው። አጥሬን ጠብጄው አላውቅም፣ ጥቅሙ ስለገባኝ ነው። አዎ የሆነ ነገር ከልሎኛል፣ ይከልለኝ፣ ለጥቅሜ ነው የከለለኝ። እና የእግዚአብሔር ሕዝብ የሚጠበቀው በእግዚአብሔር ሕግ ነው። ሕጉ ቀንበር ሳይሆን ቅጥር ነው፣ አጥር ነው። ቁጥር 14 ላይ እነሆ አለ ኢያሱ እኔ የምድርን መንገድ ሁሉ እሄዳለሁ፣ እናንተም እግዚአብሔር ስለ እናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁም በነፍሳችሁም ሁሉ እወቁ። ሁሉ ደርሶላችኋል፣ ከእርሱም አንድ ነገር አልቀረም ማለት የምድሩን መንገድ ሁሉ እሄዳለሁ። ዛሬ ደግሞ ይኸው አንድ ሌጀንድ ልንሰናበት ነው። እያሳሱኝ ነው የምሰናበታቸው። ከመጀመሪያው ጀምሮ እየመጣን አይደለም። አንድ ሌጀንድ ጥለን እንሄዳለን። ኖህን ጥለን ስንሄድ፣ ከዛ ደግሞ አብርሃምን ጥለን ስንሄድ፣ ከዛ ይስሐቅን ጥለን ስንሄድ፣ ከዛ ያዕቆብን ጥለን ስንሄድ፣ ከዛ ዮሴፍን ጥለን ስንሄድ፣ ከዛ ሙሴን ጥለን ስንሄድ እያልን እነ አሮንን እነ ማርያምን ጥለን ስንሄድ፣ አሁን ደግሞ አንድ ሌጀንድ ልንሰናበት ነው። የምድሩን መንገድ እሄዳለሁ አለ ኢያሱ። የምድሩን መንገድ እሄዳለሁ። እንደምንሄድ እንደምንሞት እያሰብን እንኑር። ታሞ አይደለም ኢያሱ፣ በቃ እሄዳለሁ እኛ ነን። ከዛም ሊሄድ ስለሆነ ብሎ በድጋሚ የእግዚአብሔርን ታማኝነት አስታወሳቸው። ለትውልዳችን የእግዚአብሔርን ታማኝነት በመንገር እምነትና ብርታትን እናውርስ እንጂ ፍርሃትና ተስፋ መቁረጥን አናውርስ። ለእግዚአብሔር ለመታመን አቅም እንድናገኝ ወደ እግዚአብሔር እንጠጋ። ወደ እግዚአብሔር የሚያስጠጉን ሰዎች ጋር እንጠጋ። ጥቃቅን ስምምነቶች ወደ ትልቅ ጥፋት ሳያደርሱን ማመቻመች እናስወግድ። ዝም በሉ ሲሉን አይ ዝም አልልም። አንዴ ነግሬያቸዋለሁ አይደል? ከአንድ ወዳጄ ጋር ይድኔ ይባላል፣ አሜሪካን ሀገር፣ አሁን ዴንቨር ነው ያለው። ከተገናኘን 2 ሰዓት 3 ሰዓት ስለ እግዚአብሔር ነገር እናወራለን፣ ረጅም ሰዓት እናወራለን። እና አንድ ሰው ምን አለን፣ እናንተ ደግሞ
ታበዙታላችሁ ይለናል። አይ ምን ሌላም ነገር እኮ ምናምን ነገር እያለ ቀስ በቀስ እያለ ሲለን በድንገት ነቃና እኔ ያንን ሰው ውይ በቃ እንደው ይቅርታ ለመጠየቅም አለ አይደለ ዝም ብሎ እሱ ዝም ስለሚል ስለማያወራ ተሳቅቄ ይቅርታ ለመጠየቅ ውይ ይቅርታ እችን ርዕስ እንጨርስ በጣም አስታውሳለሁ። ስለ መልከ ጼዴቅ እያወራን ነበርና እችን ርዕስ እንጨርስ በጣም ይቅርታ ስለው ኖ አለ። ይቅርታ መጠየቅ የለብሽም ትክክሉ ይሄ ነው። እሱ ነው ወደኛ መምጣት ያለበት። ሃሌሉያ። ስለዚህ ጥቃቅን ስምምነቶች ወደ ጥልቅ ጥፋት ሳያደርሱ ማመቻመችን እናስወግድ። እግዚአብሔር ሕጉን ቅጥር አድርጎ ስለሰጠን ቃሉን ቅጥር አድርጎ ስለሰጠን ለእግዚአብሔር ቃል ያለን አመለካከት እንደዛ ይሁን። እግዚአብሔር እስከ ፍጻሜው ታማኝ መሆኑን በኢያሱ መጽሐፍ አይተናል። ስለዚህ ኢያሱ ምዕራፍ 24 ላይ ስንመጣ እንግዲህ እግዚአብሔር ከአብርሃም እስከ ይስሐቅ እስከ ያዕቆብ እስከ ልጆቹ ያሳኛቸውን ታማኝነት ኢያሱ በድጋሚ ሪቫይዝ ያደርግላቸዋል። ከግብፅ ምድር እንዴት እንዳወጣቸው፣ ቀይ ባህርን እንዴት እንዳሻገራቸው፣ በምድረ በዳ እንዴት እንደመራቸው፣ ወደ ተስፋይቱ ምድር እንዴት እንዳደረሳቸው ያስታውሳቸዋል። ከዛ በዘመናቸው ሁሉ እግዚአብሔርን ለማምለክ እንዲጠነቀቁ በድጋሚ ያሳስባቸዋል ማለት ነው። ያሳስባቸዋል። ከዛ በኋላ አብርሃምን እንዴት እንደጠራው እግዚአብሔር ይናገራል። ግልጽ የሆነ ነገር የምናገኘው እዚህ ምዕራፍ ላይ ነው። ዘፍጥረት 12 ላይ ስንሄድ በቀጥታ አብርሃም ሲጠራ ነው እንጂ የምናየው ምን አይነት ኳሊፊኬሽን ነበር፣ አብርሃም ምን አይነት መመዘኛ ሟልቶ ነው የተጠራው፣ አብርሃም ከመጠራቱ በፊት የነበረው ህይወት ምንድን ነው የሚለውን ነገር አናገኝም ዘፍጥረት 12 ላይ። እዚህ ቦታ ላይ ስንመጣ ግን ኢያሱ ያንን ሚስጥር ሲገልጥ በእግዚአብሔር መንፈስ ሆኖ እናገኘዋለን። ለእኛ ደግሞ ይህ ሚስጥር ታላቅ ነው። በእውነት የአብርሃም አጠራር በጣም ታላቅ ነው። በጣም የሚገርም ነው። በጣም ትልቅ ትርጉም ያለው ነው። ተስፋን የሚሰጥ ነው። አብርሃም የተጠራበት መጠራት። አብርሃም ለመጠራቱ ያሟላው ምንም አይነት ቅድመ ሁኔታ አልነበረም። ቁጥር 2 ላይ እንደዚህ ያለ፣ ኢያሱም ለሕዝቡ ሁሉ እንደዚህ ያለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አቤት እግዚአብሔር በእውነት እንዴት ጠራኝ እንዳንል እኮ ነው። አብርሃምን እንደጠራው ነው። ጣዖት ከሚያመልክ ቤተሰብ አብርሃምን እንደጠራው እኛንም እንደዛው ጠራን። እንዴት ጠራኝ እንዳንል የአብርሃምን ጥሪ እዚህ ጋር እናገኛለን። ጠራሁት አለ እግዚአብሔር። በቀጥታ ኢኒሺዬሽኑን የሚወስደው ራሱ እግዚአብሔር ነው። ጠራሁት አለ። እንዴት ጠራኸው እግዚአብሔር ሆይ? በቃ ጠራሁት፣ መረጥኩት፣ ወሰንኩኝ። የተስፋውን ሕዝብ ከሱ ላወጣ ወሰንኩኝ፣ ጠራሁት። ሮሜ ምዕራፍ 5 ቁጥር 8 እሱ ነው የሚገልጽልን። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ጣዖት በሚያመልክ ቤተሰብ ውስጥ ሲኖር ሳለ አብርሃምን እግዚአብሔር ጠርቶታልና እግዚአብሔር ከራሱ ፍቅር ተነስቶ ሰዎችን እንደሚጠራ ይህ ያስረዳል። የኋላ ታሪካችሁን እያያችሁ፣ ትላንትናችሁን እያያችሁ፣ ቤተሰባችሁን እያያችሁ እኔን አሁን እግዚአብሔር ይጠራኛል የምትሉ ሰዎች ካላችሁ አብርሃምን ጠርቶታል። ከጣዖት አምላኪ ቤተሰብ አብርሃምን ጠራው። ሌሎች አማልክትን አመለኩ አለ። ከዛ አብርሃምን ጠራሁታል። መጠራታችን፣ መመረጣችን፣ መዳናችን 100% የእግዚአብሔር ስራ ነው እንጂ ከኛ ማንነት ከኛ የኋላ ታሪክ የተነሳ ነገር የለም። ቲቶ ምዕራፍ 3 ቁጥር 3 እስከ 5 ድረስ በጣም የምወደው የእግዚአብሔር ቃል ክፍል ነው። በጣም እንደዚህ ይላል፣ እኛ ደግሞ አስቀድመን የማናስተውል ነበርን ሳንጠራ በፊት። ልክ አብርሃም ጣዖት የሚያመልክ ቤተሰብ የነበረው ሰው እንደነበረ የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችንም ምንጠላላ ነበርን። በቃ ከዚህ የከፋ ህይወት ያለው ሰው የለም። እግዚአብሔር እኔን አይጠራኝም የምትሉ ሰዎች ካላችሁ እዚህ ውስጥ ነበርን አለ ሐዋርያው ጳውሎስ። ነገር ግን ሃሌሉያ፣ ነገር ግን ንስሐ በገባን ጊዜ፣ በለመንነው ጊዜ፣ የአዳኝ አለ ብለን በጠየቅን ጊዜ አይደለም። ነገር ግን ቲቶ ምዕራፍ 3 ከ3 እስከ 5 ነው እያነበብኩ ያለሁት። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ፣ ዋው! የኛ መልካምነት፣ የኛ መሻሻል፣ የኛ ለመዳን መፈለግ፣
የኛ መጾም የኛ መጸለይ በተገለጠ ጊዜ ሳይሆን የመድኃኒታችን ከሱ ነው የሚነሳው። በቃ ወዳጆች እኛ ጋር ያለው ክፋት ነው፣ እኛ ጋር ያለው ጥፋት ነው፣ አለመታዘዝ ነው፣ ስህተት ነው፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያ መገዛት ነው፣ ክፋት ነው፣ ምቀኝነት ነው፣ ጠብ ነው፣ እርስ በርስ መጠላላት ነው እኛ ጋር ያለው። ታዲያ እንዴት ሆነን ነው ወደ መዳን የደረስ ነው? ነገር ግን የመድኃኒታችን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ፣ ሃሌሉያ። አብርሃምን እንዴት ጠራው? ቸርነቱና ሰውን መውደዱ በተገለጠ ጊዜ። አብርሃም በቻለ ጊዜ አይደለም። አብርሃም ቅድመ ሁኔታውን ባሟላ ጊዜ አይደለም። ቸርነቱና ሰውን መውደዱ በተገለጠ ጊዜ። ዛሬ ሰዎችን እንዴት ነው የሚያድነው እግዚአብሔር? ቸርነቱና ሰውን መውደዱ እየተገለጠ፣ ሃሌሉያ፣ በተገለጠ ጊዜ እንደ ምሕረቱ መጠን፣ ሃሌሉያ። ቁጥር 5 ደግሞ እንደ ስራችን መጠን ሳይሆን እንደ ምሕረቱ መጠን። ማስተማርም ማንበብም አልቻልኩኝም። በእውነት ማስተማርም ማንበብም አቃተኝ። በቃ ስለ መዳናችን እኮ እንደ ቁጭ ብለን ልንደነቅ የሚገባው እንደዚህ አይነት ጥቅሶችን ስናይ ነው። አንደኛ የነበርንበት ሁኔታ፣ ከዛስ እሺ ማን ነው ኢኒሼሽኑን የወሰደው? እንዴት ተጀመረ ነገሩ? ከራሱ እግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ፣ ሃሌሉያ። ከዛስ በምን መጠን አደረገው? በእኛ ፍላጎት መጠን፣ በእኛ ጸሎት፣ በእኛ መሻት፣ በእኛ መጠማት መጠን ያደረገው አይደለም። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። በፍጹም አይደለም። አይደለም ወዳጆች፣ አይደለም። እንደ ምሕረቱ መጠን ነው። ሰውን እንደ መውደዱ መጠን ነው። እንደ ቸርነቱ መጠን ነው የዳን ነው። እኛ የነበርንበት ይሄ ነው። እኛ ስላደረግነው ስለ ጽድቅ ስራችን አይደለም። አብርሃም ጣዖት አምላኪ ነበረ። እግዚአብሔር መጣና እንደዚህ ያለ መራሁት ወደሚድንበት ቦታ፣ የአሕዛብ ሁሉ አባት ወደሚሆንበት ቦታ፣ የተስፋው ሕዝብ ከሱ ወደሚወጣበት ቦታ መራሁት። ከዛስ አበዛሁት አለ። ከዛስ ይስሐቅን ሰጠሁት። ከዛስ እስራኤልን በታላላቅ ተአምራት ከግብፅ አወጣሁት። ጠላቶቹን አጠፋሁለት። እርግማንን ወደ በረከት ለወጥኩለት። በለዓም ሊረግመው ሲመጣ ያልሰራቸውን ከተሞች ሰጠሁት። ያልተከላቸውን ወይንና ወይራ አበላሁት። ያልገነባቸውን ቤቶች ሰጠሁት። እዚህ ውስጥ የሰው ኤፈርት አይታችኋል? እሺ ብሎ በእምነት ከመጓዝ ውጭ የሰው ኤፈርት አይታችኋል? መራሁት፣ አበዛሁት፣ ሰጠሁት፣ በድንቅና በታምራት ከግብፅ አወጣሁት፣ ጠላቶቹን አጠፋሁለት፣ እርግማኑን ወደ በረከት ለወጥኩለት፣ ያልሰራቸውን ከተሞች ሰጠሁት፣ ያልተከላቸውን ወይራና ወይን ሰጠሁት፣ ያልገነባቸውን ቤቶች እንዲኖርበት ሰጠሁት። አደረግኩለት፣ አደረግኩት፣ አደረግኩለት፣ አደረግኩት። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ስለ ፍጥረት ብቻ አይደለም ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም ይላል። ሌላ ደግሞ እኔ በጣም ህይወቴን የቀየረው ጥቅስ ደግሞ ሮሜ ምዕራፍ 11 ቁጥር 36 በጣም ህይወቴን የቀየረው ጥቅስ ነው። የፈታኝ ጥቅስ ማለት ነው። በተለይ ለአገልግሎት የፈታኝ ጥቅስ፣ ራሴን እንዳላይ ያደረገኝ ጥቅስ ነው ይሄ ጥቅስ። ሮሜ ምዕራፍ 11 ቁጥር 36 ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። እንዴት ይሄ ጥቅስ ማለት በህይወቴ ላይ ያለው አሻራ ልነግራቸው አልችልም። እንዳልጨነቅ ሰዎች ይህንን መልእክት ይቀበሉታል፣ ልክ ነኝ እንትን ይሉታል፣ ይወዱታል፣ ይሰሙታል፣ እንደዚህ ያደርጉታል እንዳልል ያደረገኝ እንዴ ሁሉ ከእርሱ ከሆነ ደግሞ ሁሉ በእርሱ ከሆነ ሁሉ ለእርሱ ከሆነ ከኔ የሆነ ነገር ከሌለ በእኔ የሆነ ነገር ከሌለ ለእኔም የሚሆን ነገር ከሌለ በቃ ፍሬን ለቀኩ። ለእርሱ ለዘላለም ክብር ይሁን አሜን። የሰው ምላሽ ምንድን ነው? አምልኮ አምልኮ። ከዛ ቁጥር 15 ላይ ኢያሱ ይመጣና እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን አሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን
እግዚአብሔርን እናመልካለን። አያችሁ፣ የምናመልከውን በየዕለቱ መምረጥ አለብን። እስራኤል ምናልባት የአብርሃም ልጆች ስለሆኑ ባይ ዲፎልት እግዚአብሔርን ማምለክ መርጠናል ብለው ሊያስቡ ይችላሉ። ከግብፅ ምድር እግዚአብሔር እየመራ ስላወጣቸው እግዚአብሔርን ተከትለው ስለወጡ ባይ ዲፎልት እግዚአብሔር አምላካችን ነው፣ እኛ እሱን ነው የምናመልከው ይሉ ይችላሉ። ያን ሁሉ ርስት እያወረሳቸው በመካከላቸው ሆኖ እየሰራ እየተናገራቸው ኦፍኮርስ እግዚአብሔርን ነው የምናመልከው ሊሉ ይችላሉ። ኢያሱ ግን ኖ ኢንቴንሽናሊ ዛሬ ቆማችሁ የምታመልኩትን ምረጡ። ኢትስ ፐርሰናል። እኔና ቤቴ፣ እናንተ ብትመርጡም ባትመርጡ እኔና ቤቴ እግዚአብሔርን እናመልካለን። የምታመልኩትን ዛሬ ምረጡ። መርጬ የነበርኩት ትላንትና፣ ዛሬ ምረጡ። የምናመልከውን ዕለት መምረጥ አለብን። የእምነት ህይወት፣ እግዚአብሔርን የማምለክ ህይወት ወስነን የምንመርጠው ነው እንጂ እንደው መሀል ሰፋሪ ሆነን የምንኖረው አይደለም። አትችሉም አላቸው። እግዚአብሔርን ማምለክ አትችሉም የሚል ጥቅስ ላይ አላነበባችሁም? ቅድም ሳነብ አትችሉም አላቸው። እንዴት ነው ማንችለው? ኢያሱ ሌሎችንም አማልክት እያመለካችሁ ደግሞ እግዚአብሔርን የምታመልኩ አትችሉ። እግዚአብሔር በጣም ቅዱስ ነው። ምረጡ፣ ወስኑ። ኢንቴንሽናሊ በዲሲሽን የምታደርጉት ነገር ነው። ዛሬ የምታመልኩትን ምረጡ። ጌታ ለዛ ነው ለሁለት ጌቶች መገዛት የሚቻለው ማንም የለም ያለው ማቴዎስ 6:24 ላይ። ወይ አንዱን ይወዳል አንዱን ይጠላል፣ ሁለተኛውን ይወዳል። ወይ ወደ አንዱ ይጠጋል ወይ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት። እግዚአብሔር ከሌላ ነገር ጋር ደባል ሆኖ የሚገዛ አምላክ አይደለም። ከሌላ ነገር ጋር ደባል ሆኖ የሚመለክ አምላክ አይደለም። ምረጡ የሚል ነው። ምረጡ። ጌታን መከተል በምርጫ የምናደርገው በውሳኔ የምናደርገው ነገር ነው። ቁጥር 27 ላይ ኢያሱም ለሕዝቡ ይላል፣ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው ይላል። በአደባባይ ማለት ነው። ወዳጆቼ ጌታን መከተል፣ እግዚአብሔርን ማምለክ ሆን ብለን ኢንቴንሽናሊ በአደባባይ የምንገባው ኪዳን ነው እንጂ ከተጠያቂነት ለማምለጥ በሚስጥር የምንይዘው ጉዳይ አይደለም። አንዳንዴ እኮ ሚስጥር የምናደርገው አካውንተብል ላለመሆን ነው። ኤክስፔክቴሽን አለ። በነገራችን ላይ እንኳን በክርስቲያኑ ማህበረሰብ ውስጥ በውጭ ባሉት ዘንድ እንኳን ኤክስፔክቴሽን አለ። አንተን ብሎ ጴንጤ ተብላችሁ አታውቁም? አንተን ብሎ ጴንጤ ኤክስፔክቴሽን አለ፣ ስታንዳርድ አለ። ያንን ስታንዳርድ ላለመንካት፣ በዛ ኤክስፔክቴሽን አካውንተብል ላለመሆን ሚስጥር አድርገን የምንይዘው አይደለም ክርስትና። የአምልኮ ኪዳን ከጋብቻ ኪዳን ጋር ተመሳሳይ ነው። የጋብቻን ኪዳን በአደባባይ የምናደርገው ለምንድን ነው? በቃ ከዚህ በኋላ እኔ የእሷ ነኝ እሷም የኔ ናት፣ ሌሎች እድል ፈንታ የላችሁም ብለን በአደባባይ እንደምንመሰክር ከጌታ ጋር ያለንም ነገር የአደባባይ ነው። የጓዳ ብቻ አይደለም፣ ሚስጥር ብቻ አይደለም። በአደባባይ ነው ኪዳን የገቡት ህዝቡ። እዛ ቁጥር 31 ላይ ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤል ያደረገውን የእግዚአብሔርን ስራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ ይላል። ትውልድ ምን እያመለከ ነው? ትውልድ ምን እያመለከ ነው? ማን ነው አየሩ ላይ ገኖ እየተመለከ ያለው? እኔ ባለሁበት ዘመን ሁለተኛ ጢሞቴዎስ 4:7 ላይ ሐዋርያ ጳውሎስ መልካምን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ አለ። አያችሁ፣ ምዕራፍ 24 ላይ የምናየው የእግዚአብሔር ታማኝነት ዘመንና ትውልድ ተሻጋሪ መሆኑን እናያለን። ጌታ ያደረገልንን በማሰብና በመናገር እምነታችንን እንጠብቃለን፣ ፕሮቴክት እናደርጋለን። የምናመልከውን በየዕለቱ እንመርጣለን። ከጌታ ጋር የገባነው ኪዳን በአደባባይ የሚነገርና የሚኖር ነው። ሩጫችንን በትጋት እንፈጽም። ምዕራፍ 24 የሚነግረን እኔን ነው። በአጠቃላይ የኢያሱን መጽሐፍ ስናየው በእምነት የመታዘዝን አስፈላጊነትና የእግዚአብሔርን ታማኝነት አጉልቶ የሚያሳይ መጽሐፍ ነው። እግዚአብሔር የተናገረውን እንደሚፈጽም የሚያሳይ መጽሐፍ ነው። መታዘዝ ወደ በረከትና ወደ ድል፣ አለመታዘዝ ደግሞ ወደ ሽንፈት እንደሚመራ ያየንበት ነው።
ድል ከእግዚአብሔር እንጂ ከሰው ብርታት እንደማይወጣ ያየንበት ነው። እምነት ንግግር ብቻ ሳይሆን ድርጊት እንደሆነ ያየንበት መጽሐፍ ነው። እያንዳንዱ ሰው በየዕለቱ የሚያመልከውን መምረጥ አለበት ያልንበት ነው። ኢያሱ የኢየሱስ ጥላ ነው። እንዴት ካልን ከስሙ ስንጀምር የስሙ ትርጉም እግዚአብሔር አዳኛችን ማለት ነው ብለናል። ኢየሱስና ኢያሱ የሚለው ስም ራሱ ተመሳሳይ ትርጉም ነው ያለው ብለናል ስንጀምር። ህዝቡን እየመራ ወደ ተስፋይቱ ምድር ያስገባ ነው። ኢየሱስም ለኛ እንደዛው ነው። እየመራ ወደ ጽዮን ወደ ሰማያዊቱ የተስፋይቱ ምድር የሚያደርሰን የሚያወርሰን የሚያስገባን ሁለተኛው ኢያሱ ኢየሱስ ነው። ሃሌሉያ! ጌታ ይባረክ።